ብናገኝ ብናጣ አብረን ያምርብናል ብንወጣ ብንገባ አብረን ያምርብናል በሐዘን በደስታ አብረን ያምርብናል ለማረግ ብንበቃ አብረን ያምርብናል ብናገኝ ብናጣ አብረን ያምርብናል ብንወጣ ብንገባ አብረን ያምርብናል በሐዘን በደስታ አብረን ያምርብናል ለማረግ ብንበቃ አብረን ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመምዬ በቲክቶክ መታለችና አሁን ገና ነው ማየት። ዙረት ወተን ነበርና ኔት ምናምን አልነበረኝም መንገድ ላይ ስለነበርን ማለት ነውና አሁን ነው ማየው ቪዲዮዋን። ያው ብዙም አላመለጠኝም፣ ግን እሷን በቅርብ ነው የለቀቀችው ማለት ነው። ቅመምዬና ብሩክ አለማየሁ አንድ ላይ ጨረቃዎቼ፣ የኔ ምርጦች፣ የኔ አንድ አይነቶች ስወዳችሁ የምር ፈጣሪ መጨረሻችሁን ያሳምርልን። እኔ ሁሌም ነው የምመርቃችሁ የምር ከልቤ ነው ከውስጤ ማለት ነው። ሁላችንም በጣም ነው የምንወዳችሁ በሚለው ይያዝልን ማለት ነው። የጨረቃ ፋሚሊ አብዛኛው ለእናንተ በጣም በጣም በቃ ከውስጡ ከማንም ከምንም በላይ የምትወደዱ ልጆች ናችሁና ፈጣሪ መጨረሻችሁን ያሳምርልን። እና እንግዲህ ቲክቶክ ላይ ሄዳችሁ እዩላት ውዶቼ። እና ባለፈው እንዳልኳችሁ ደግሞ ኮፒ ሊንክ አድርጉላት ቅመሜን። ብዙ ቪዲዮ ምናምን አሁን ፖስት ስለማታደርግበት እንትኗ አፕዴት እንደሆነላት ቲክቶኳ ምናምን ኮፒ ሊንክ አድርጉላት ማለት ነው። ከዛ ደግሞ ቪዲዮውንም ኮፒ ሊንክ አድርጉ። ከዛ ቤቷን ምናምን ሸር ምልክቷን እየነካችሁ ወይኔ ድምጽ ይረብሻል። እና ኮፒ ሊንክ አድርጉላት ውዶቼ። እና እንግዲህ ፎቶአቸውን ሰብስባ አንዳንድ ፎቶአቸውን በተወሰነ መንገድ የበፊቱንም ምናምን ያክል ለማስታወስ ብዙ አለ ታውቃላችሁ። እንግዲህ እኛ እያየናቸው ያደግን ልጆች ነንና በጣም ብዙ አላቸው። ከዚህም በላይ ግን በተወሰነ መንገድ አምጥታ ምናምን እንደዚህ አንተን ብላ ብናገኝ ብናጣ አብረን ያምርብናል የሚል ነገር ነውና እውነት ነው። የምር አብራችሁ ነው የሚያምርባችሁ ሁሉ ነገራችሁ። በቃ እናንተ ላይ ያምራል ሁሉ ነገራችሁ ያምራል እናንተ ላይ የምሬ ነውና ብዙ እኔ የሚዲያ ሰዎች አውቃለሁኝ ምናምን። በዚህ ልክ ግን ውስጤ ገብተው በጣም የወደድኳቸው ሰዎች የሉም የምሬ ነው። እና እነሱን ነው ደግሞ የማየው። ከነሱ ውጪ ሌላ ሰው እንደዚህ ገረፍ ገረፍ አድርጌ ላይ ይችላለሁ፣ ግን እንዲህ ተመስጬ ምናምን ነገር ግን የለም ወፍ። እና እኔ አንዳንዴ ለራሴ ጥያቄ ይሆንብኛል ማለት ነውና በጣም የሚገርም ነው። ይሄ እውነተኛ ፍቅር ማለት ይሄ ነው ውዶቼ። 2 አመታቸው እንግዲህ መጥተዋል። ዛሬ አንቨርሰሪያቸው አልፏል እያልኩኝ እኔ እና እንዲት እህቴ ገብታ የኔ ቤት ገና 1 ወር ይቀረዋል ምናምን አለች ማለት ነው። እና የሚገርም ነው። እኔ እንደዛ የሚሄድ አልመሰለኝም ነበረ፣ ግን እሱም ቢሆን ደርሷል ኦልሬዲ። ከፋሲካ በኋላ 1-2 ሳምንት ምናምን ይሆናል የሚቀራቸው ማለት ነው። ኦልሬዲ 2 ሳምንት ቀርቶታል አይደል ፋሲካ፣ ወይስ 1 ሳምንት ነው? ብቻ ያው በዓላችሁም እየደረሰ ነው ውድ የክርስቲያን እህቶቼ። እንግዲህ ፈጣሪ ጾሎታችሁን ጾማችሁን የሚቀበላችሁ ያድርጋችሁ። ሁላችሁም ደግሞ አሁን ላይ ለሀገራችንም ለዓለምም በቃ ለሁሉም ነገር ስላለው ሰላማዊ ሁኔታ ስላለው ጊዜያዊ ሁኔታ ጾሎት አድርጉ። ማለት የስግደት ሰዓታችሁ ምናምን ስለሆነ ያው እናንተ ብቻ አይደላችሁም፣ ሁላችንም ጾሎት ማድረግ አለብን። ግን ሞርዛን ደግሞ እናንተ አሁን ላይ ያላችሁበት አሪፍ እንትን ላይ ስለሆነ በቃ እየሰገዳችሁ ጸልዩ በደንብ ማለት ነውና ብቻ ፈጣሪ ይቀበለን ጾሎታችንን ምናምን። አሁን ያለንበት ሁኔታ በቃ በጣም ነው የሚያስጠላው። ዓለም ሰላም ካልሆነች ሁሉም ነገር እርብሽብሽ ይላል። በቃ ኢኮኖሚ ምናምን እንትን ይላል እና ከባድ ነው ውዶቼ። በዛ ላይ ደግሞ ሀገራችን ታውቃላችሁ በኢኮኖሚ ዝቅተኛ ሀገር ነችና ሰላም የለም። በዛ ላይ ምናምን ብቻ ብዙ ነገር አለና ወንድሞቻችንም እንደዚህ ምቹ የሆነ ቦታና ምቹ የሆነ ነገር ሰላም ምናምናቸውን ስላጡ ከሀገር እንሰደዳለን እያሉ በየቦታው ብዙ ነገር እየሰማን ነውና ፈጣሪ ሰላም ያምጣልን። የምሬ ነው። ሰላምን የመሰለ ነገር የለም ውዶቼ። ሰላም ሲሆን ጤና ትሆናላችሁ፣ ፍቅር አለ፣ ሁሉም ነገር እንደልባችሁ ነው። የትም ቦታ ሄዳችሁ መስራት ትችላላችሁ ምናምንና ለሀገራችንም ለዓለምም ፈጣሪ ሰላሙን ያምጣልን እና ሁላችሁም ጸሎት አድርጉ፣ ዱአ አድርጉ ውዶቼ። ከዛ በተረፈ ጨረቃዎቼ የኔ አንደኞች የኔ ድምቀቶች የምር በጣም ነው የምትለዩብኝ። እንግዲህ የኔ ቲክታክ በእንግሊዘኛ ነው የሚያመጣብኝና if we lose we will be beautiful together ምናምን ይላልና
ያ ማለት እንግዲህ ከላይ በአማርኛ እንደጻፍኩላችሁ ነው። ብናገኝ ብናጣ አብረን ያምርብናል የሚል ነው። ብናገኝ ብናጣ አብረን ያምርብናል። ብናገኝ ብናጣ ይሄ ዘፈን ማለት ነው። ልጅነታችሁን አያስታውሳችሁም? ወደ ኋላ ምናምን ሄዳችሁ በቃ ትዝታ ወደ ኋላ ተመልሳችሁ ያለውን ነገር ላይፋችሁን ምናምን በቃ ሁሉ ነገር ያስታውሳችኋልና ሙዚቃውን ስሰማ በፊት ድሮ ያሳለፍኩት ነገር ድሮ ከጓደኞቼ ጋር ምናምን ያሳለፍኩት ላይፍ የትምህርት ቤት ላይፍ የሃይ ስኩል ምናምን ታስታውሳላችሁ። የትምህርት ቤት ላይፍ ደግሞ ከምንም በላይ አይረሳም ውዶቼና ያው የሃይ ስኩል ላይፍ አለ፣ የኤሌመንታሪ ላይፍ አለ። ከብዙ ነገር በብዙ ነገር ላይፍ አላችሁ ዞሮ ዞሮና ከዛም በተረፈ ደግሞ እንግዲህ የሰው ሀገር የውጭ ሀገር ላይፍ ግን ይደብራል አይደለ? ሀገራችሁ ርቃችሁ ምናምን ሁሉ ነገር ትዝታ ሆኖ ውስጣችሁ የሚቀረው እናንተ ሀገራችሁ ላይ ሆናችሁ ያሳለፋችሁት ነገር ነው ሞርዛም ማለት ነው። እና ውዶችዬ ብቻ ያን ነገር ነው ወደ ኋላ ነው የሚያስታውሰኝ እኔ ይሄን ሙዚቃውን ስሰማው ማለት ነው። ደግሞ ትላንት ምናምን ነው ይሄ ሙዚቃ ያዳመጥኩት ለመጀመሪያ ጊዜ ማለት ነው። አዲስ ይመስለኛል እና ብቻ ግን ተመችቶኛል። እና ይሄን ነገር ስታዳምጡ ወደ ኋላ ነው የሚወስዳችሁ እና ቅመምዬም ደግሞ ከድሮ ጀምሮ እስካሁን ያሉበት ደረጃ ድረስ ፎቶውን ምናምን ነገር እንትን ብላ አቀናብራ እንግዲህ ብናገኝም ብናጣም ምን ብንልም ምንም ቢሆን ምንም አብረን ነው የሚያምርብን እያለች እንትን ብላለች ማለት ነው። ሜንሽን አድርጋለት ለብሩኬ ፖስተዋለች ማለት ነው። ፈጣሪ መጨረሻችሁን ያሳምርልን የኔ አንደኞች ለቁም ነገር የምር እኔ እናንተ ማለት ነው ተጋብታችሁ ወልዳችሁ እስከማያችሁ ድረስ ነው የምቸኩለው። እኔ በቃ የሆነ ብቻ እኔ አላቅም ምን እንደምል ብቻ መጨረሻችሁን ያሳምርልን። እና ዛሬ እንግዲህ ድጋሚ ተጠልፋለች እመጣላችኋለሁኝ ከትንሽ እንትን በኋላና ባለው ነገር ዲስከስ እናደርጋለን ምናምን እና ያው በትላንትና ጉዳይ ምናምን ብዙዎቻችሁ እየተጨነቃችሁ ነበር የዋላችሁት እና ምንም መጨነቅ ማሰብ ምናምን አያስፈልግም ውዶቼ። ቅመሜን 300K አስገቡ ሸርሸር እያረጋችሁ እኔ ናፍቀኝ ቶሎ እስክትገባ ድረስ ከሷን ቸኮልኩ። የምር ለምን እንደሆነ አላቅም ቸኮልኩኝ ታውቃላችሁና ትንሽ ነው የቀረ። ዛሬ 8 መምጣት አለባት። የምር 8 መምጣት አለባት። ደግሞ 30 ጊዜ ነው እየገባው ማየው ብሩኬም በቃ እና አስገቧቸው ሁለታቸውንም ጨረቃዎቻችንን። ብሩክ አለማየሁ እንግዲህ ዛሬ ጠልፏል ድጋሚ እና ውዶችዬ አታስቡ፣ አትጨነቁ። ይልቁንስ በቲክቶክም ሆነ በዩቲዩብ ያላችሁ ተጠቃሚዎች ሼር አድርጉላት፣ ሼር አድርጉ። በተለይ ደግሞ በእነሱ በጨረቃዎቻችን ዲስከስ እያደረግን እንትን የምንመጣ ሰዎች ሼር ማድረግ አለብን። የምር ቤታቸውን ምናምን ሼር እናርግላቸው፣ አይከፈልበት ምን ችግር አለው? እና ውዶቼ ሼር እያደረጋችሁ